ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የዕለቱን አጫጭር ስፖርት መረጃዎችን እናቀርባለን። በቅድሚያም ከሀገር ውስጥ ስንጀምር በኢትዮጵያ ሴቶች ፕሪሚየር ሊግ ከፍተኛ ፉክክር ላይ የሚገኙት ንግድ ባንክ እና ኢትዮ ኤሌክትሪክ ዛሬ ጨዋታቸውን 9 ሰዓት ላይ በአበበ ቢቂላ ስታዲየም ያደርጋሉ። በአሰልጣኝ ብርሃኑ ጊዜ የሚመራው ንግድ ባንክ ተደጋጋሚ ጊዜ የዋንጫው ባለቤት የሆነ ሲሆን ይህን ታሪክ አስጠብቆ ለመሄድ እየሰራ ይገኛል። በአሰልጣኝ ኤርሚያስ ዱባለ የሚመራው የኢትዮ ኤሌክትሪክ ሴቶች ቡድን ደግሞ በክለቡ ታሪክ የመጀመሪያውን የፕሪሚየር ሊግ ዋንጫ ለማሳካት እየሰራ ነው የሚገኘውና እነዚህ ሁለት ክለቦች በዛሬው ዕለት የሚያደርጉት ጨዋታ ተጠባቂ ነው። የኢትዮጵያ ዋንጫ 3ኛ ዙር ጨዋታ ውጤቶችን ስንመለከት አቃቂ ቃሊቲ ክፍለ ከተማ በነገሌ አርሲ 4-0 ተሸንፏል። ነገሌ አርሲ ሩብ ፍጻሜውን የተቀላቀለ የመጀመሪያ ክለብ ሆኗል። ባህር ዳር ከተማና ቦዲቲ ከተማ አንድ አቻ ጨዋታቸውን ፈጽመው ቦዲቲ ከተማ በመለያ ምቶች 6-5 በማሸነፍ ወደ ሩብ ፍጻሜ የተሸጋገረ ሁለተኛ ቡድን ሆኗል። በኢትዮጵያ ዋንጫ 3ኛ ዙር ጨዋታ ኢትዮጵያ መድን ቢሸፍቱ ከተማን 2-0 አሸንፏል። አማኑኤል ኤርቦና አለንካይዋ ነበር ጎሎቹን ያስቆጠሩት። ኢትዮጵያ መድንም ወደ ሩብ ፍጻሜ ያለፈ ሶስተኛው ቡድን ሆኗል። መቻልና ድሬዳዋ ከተማ ባደረጉት ጨዋታ አንድ አቻ ጨዋታቸውን የፈጸሙ ሲሆን መቻል በመለያ ምቶች 5-4 በማሸነፍ ሩብ ፍጻሜውን የተቀላቀለ አራተኛ ቡድን ሆኗል። የኢትዮጵያ ዋንጫ ቀሪ ጨዋታዎችን እንደዚሁ በሃሚንግ ስፖርት የምናደርሳቸው ይሆናል። የ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ የቅዳሜ ዕለት ጨዋታዎች በትናንትናው ዕለት ተከናውነዋል። ሊቨርፑል በሁጎ ኢኪቲኬ ግቦች ብራይተንን አሸንፏል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሊቨርፑል ብራይተንን 2-0 ሲያሸንፍ መሐመድ ሳላ በመጀመሪያው ግማሽ ተቀይሮ ወደ ሜዳ በገባበት ጨዋታ አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። በውድድር ዓመቱ 8ኛ ድሉን ያስመዘገበው ሊቨርፑል በ26 ነጥብ ወደ 6ኛ ደረጃ ከፍ ያለበት ውጤትን አስመዝግቧል። በእንግሊዝ ፕሪሚየር ሊግ መሐመድ ሳላ 3ኛው ባለ ታሪክ ሆኗል። በእንግሊዝ ፕሪሚየር ሊግ 280 ግቦች ላይ ተሳትፎ በማድረግ 3ኛው ተጫዋች ሆኗል። ሊቨርፑል ከብራይተን ባደረገው ጨዋታ መሐመድ ሳላ 279 ግቦች ላይ ተሳትፎ የነበረውን የፍራንክ ላምፓርድን ክብረ ወሰን አሻሽሏል። አለን ሺረር 324 ግቦች ላይ ተሳትፎ በማድረግ ቀዳሚው ተጫዋች ሲሆን ዋይኔ ሩኒ ደግሞ 311 ግቦች ላይ ተሳትፎ በማድረግ ሁለተኛው ተጫዋች ነው። በሌላ በኩል ግብጻዊ ኮከብ በአንድ ክለብ ብቻ ለ277 ግቦች ምክንያት በመሆን በሊጉ ታሪክ ቀዳሚው ተጫዋች ሆኗል። ዋይኔ ሩኒ እና ራያን ጊግስ ደግሞ ሁለተኛ እና ሶስተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። ቼልሲ ኤቨርተንን 2-0 አሸንፏል። በስታንፎርድ ብሪጅ በተደረገው ጨዋታ ኮል ፓልመር እና ማሎ ጉስቶ የምዕራብ ለንደኑን ክለብ ግቦች አስቆጥሯል። ቼልሲ በሊጉ ከ3 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ 3 ነጥብ አግኝቷል። በርንሌ በውድድር ዓመቱ ለ12ኛ ጊዜ ተሸንፏል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ፉልሃም በርንሌን 3-2 አሸንፏል። በተርፍ ሙር በተደረገው ጨዋታ ኤሚል ስሚዝ ሮ፣ ካሊቨን ባሲ እና ሃሪ ዊልሰን የፉልሃምን ግቦች አስቆጥረዋል። ኡጉቹኩ እና ኦሊቨር ሶኒ የበርንሌን ግቦች ከመረብ አሳርፈዋል። በዚህ ዓመት ወደ ፕሪሚየር ሊጉ የተመለሰው በርንሌ በውድድር ዓመቱ ለ12ኛ ጊዜ የተሸነፈበት ሆኗል። ከ16 የሊግ ጨዋታዎች 3ቱን ብቻ ያሸነፈው በርንሌ በ10 ነጥብ 19ኛ ደረጃ ላይ ሲቀመጥ ፉላም በ20 ነጥብ 13ኛ ደረጃ ላይ ይገኛል። አርሰናል ወልቭስን በማሸነፍ መሪነቱን አጠናክሯል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ በወልቭስ የተፈተነው አርሰናል 2-1 በሆነ ውጤት አሸንፏል። በኤሚሬትስ በተደረገው ጨዋታ የወልቭሱ ግብ ጠባቂ ሳም ጆንስቶንስ እና ተከላካዩ ሙስኬራ በራሳቸው መረብ ላይ የአርሰናልን ግቦች አስቆጥረዋል። አሮኮ ዳሬ ወልቭስን አንድ ግብ ከመረብ አሳርፏል። መድፈኞቹ ከተከታያቸው ማንቸስተር ሲቲ ያላቸውን የነጥብ ልዩነት ወደ 5 አስፍተዋል። በውድድር ዓመቱ ለ14ኛ ጊዜ የተሸነፈው ወልቭስ አሁንም አንድም ጨዋታ ማሸነፍ አልቻለም። በ2 ነጥብ ብቻ 20ኛ ደረጃ ላይ ተቀምጧል። አርሰናል ዛሬ ማንቸስተር ሲቲ እስከሚጫወትበት ሰዓት ድረስ ሊጉን በ5 ነጥብ ይመራል። ወደ ስፔን ላሊጋ ስናልፍ ባርሴሎና በራፊና 2 ግቦች ኦሳሱናን በማሸነፍ የሊጉን መሪነት አጠናክሯል። በ17ኛው ሳምንት የስፔን ላሊጋ ባርሴሎና ኦሳሱናን 2-0 ባሸነፈበት ጨዋታ ራፊና የካታሎኑን ክለብ 2 ግቦች አስቆጥሯል። የውድድር ዓመቱን 14ኛ ድል ያስመዘገበው ባርሴሎና ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ 7 በማስፋት ሊጉን በ43 ነጥብ እየመራም ይገኛል። በሌሎች ጨዋታዎች አትሌቲኮ ማድሪድ ቫሌንሺያን 2-1 ሲያሸንፍ ማዮርካ ኤልቼን 3-1 አሸንፏል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።